በአህጉር አፍሪካ ለዓመታት ሲሻገር የመጣውን የጤና ስርዓቱን ዋነኛ ማነቆ የሆነውን የፋይናንስ ተግዳሮት ለመቅረፍ ታላሚ ያደረገው የጤናው ዘርፍ ዋነኛ ጉባኤ በአዲስ አበባ በመካሄድ ላይ ይገኛል። ይህ የአህጉሪቱን የጤና ዘርፍ መጻኢ ዕድል የሚወስነው 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ በትላንትናው ዕለት ይፋዊ መክፈቻውን አድርጓል። መድረኩን በይፋ የከፈቱት ፕሬዝዳንት ታዬ አጽቀሥላሴ አፍሪካ የጤና ፋይናንስ ስርዓቷን በምዕራባውያን ላይ ጥገኛ መሆኑ የጤናውን ዘርፍ ቅድሚያ የሚሰጣቸውን ጉዳዮች በራሷ እንዳትወስንና ዜጎች ተገቢውን የጤና አገልግሎት እንዳያገኙ አድርጓቸው ቆይቷል ብለዋል። Today Africa stands at a pivotal moment. አህጉራችን የጤናው ዘርፍ የገንዘብ ድጋፍ አቅርቦት እርግጠኛ ባልሆነበት፣ የጂኦፖለቲካ አለመረጋጋት የትብብር ተቋሞቻችንን በሚፈታተኑበት፣ የበሽታ ወረርሽኞች የሰዎችን ሕይወትና ኢኮኖሚ ላይ አደጋ በጋረጡበት ጊዜ ላይ ትገኛለች። በተመሳሳይ ጊዜ የአየር ንብረት ለውጥ በማህበረሰቦቻችን ላይ ከዚህ ቀደም ታይቶ የማይታወቅ ጫና እያሳደሩ ሲሆን፣ በየአካባቢው የሚቀሰቀሱ ግጭቶች የጤና አገልግሎቶችን በማስተጓጎል ተጋላጭ የሆኑ ህዝቦችን በማፈናቀል የድንበር ተሻጋሪ ሰብአዊ ቀውሶችን በመፍጠር ላይ ይገኛሉ። እነዚህን የጤናው ዘርፍ ፈተናዎች ለመቅረፍ ኢትዮጵያ ባለፉት ዓመታት ሰፊ ኢንቨስትመንት በማፍሰስ ከሁሉም ዘርፎች ጋር የሚናበብ ብሎም ለሌሎች የአህጉሪቱ አባል ሀገራት ምሳሌ የሚሆን ተግባራትን ማከናወኗን ገልጸዋል። In view of addressing climate-driven health risks, ከአየር ንብረት ለውጥ ጋር ተያይዞ የሚከሰቱ በሽታዎችን ለመከላከል ኢትዮጵያ ባለፉት ዓመታት ከ56 ቢሊዮን በላይ ችግኞችን ተክላለች። ጽዱና ንጹህ አካባቢን በመፍጠር የዜጎችን ጤና ለመጠበቅ የሚያስችል የከተማ ስርዓትን እየዘረጋች ትገኛለች። ከዚህ ባሻገር የጤና ስርዓቱን ለማዘመንና ለማሻሻል የሚረዱ የጤና ፖሊሲዎችን በማርቀቅና ቅድሚያ በመስጠት ውጤት የተመዘገበባቸውን ስራዎች አከናውናለች። የጤና ስርዓቱን ለማሳለጥ የሰላም መስፈን ዋነኛ መሆኑን ተከትሎ ኢትዮጵያ በቅርቡ በሀገራዊ ምክክር ስልጡን የሰላም እርምጃን አሳይታለች። ፕሬዝዳንቱ የአፍሪካ ቀጣዩ የጤና ምዕራፍ ከጥገኝነት ይልቅ ባለቤትነት፣ ከመበታተን ይልቅ ውህደትን፣ ከቃል ኪዳን ይልቅ ተግባራዊ እርምጃን የሚያስቀድም መሆን እንዳለበት አመላክተዋል። በጉባኤው የሚተላለፉ ውሳኔዎች ከአፍሪካ ህብረት አጀንዳ 2063 ጋር አቆራኝቶ መተግበር እንደሚያስፈልግም አመላክተዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው የአህጉሪቱ ሀገራት በዚሁ ጉባኤ ሲሳተፉ በየጊዜው ከነበሩበት የተሻለ ድልን በማስመዝገብ ነው ብለዋል። ሉዓላዊ ብሎም ዘላቂ የጤና ስርዓትን ለመገንባት በሚደረገው ጥረት ኢትዮጵያ ከቁጥር የተሻገረ ውጤቶችን ማስመዝገቧንም ተናግረዋል። በ2024 እና 2025 ይፋ የሆነው የኢትዮጵያ የህዝብ ጤናና የስነ ህዝብ ጥናት እንደሚያመላክተው በየዓመቱ በወሊድ ይሞቱ የነበሩ እናቶች ከ871 በመቶ ሺህ ወደ 141 በመቶ ሺህ መቀነስ ተችሏል። ባልተመጣጠነ የምግብ እጥረት የሚሞቱ ህጻናት ከ10 በመቶ ወደ 5 በመቶ መቀነስ ተችሏል። እነዚህ ውጤቶች ባለፉት 10 ዓመታት ከ2016 ወዲህ በተሰሩ ስራዎች የተገኙ ለውጦች ናቸው። የመጀመሪያ ደረጃ የጤና አገልግሎት እንዲሁ ከ64 በመቶ ወደ 86.3 በመቶ ማሳደግ ተችሏል። በየሆስፒታሉ አገልግሎት ማግኘት የሚችሉ ዜጎችን መመዝገብ የተቻለ ሲሆን በዚህ ዓመት ብቻ ከ233 ሚሊዮን በላይ ታካሚዎችን ማገልገል ተችሏል። በኢትዮጵያ ለጤና አገልግሎት የሚውሉ ምርቶችን በተመለከተ የሀገር ውስጥ መድኃኒት አቅራቢዎች ከ8 በመቶ ወደ 44 በመቶ አድገዋል። ዶክተር መቅደስ ዳባ አክለውም ቴክኖሎጂ በዜጎች የጤና ስርዓት ላይ እያመጣ ያለውን መሰረታዊ ለውጥ ኢትዮጵያ ቀድማ በመገንዘብ የጤና ባለሙያዎችን በዚሁ ስርዓት እንዲቃኙና የጤናው ስርዓት እንዲዘምን የሚያደርጉ ተግባራት ተከናውነዋል ብለዋል። ይኸውም በጤናው ዘርፍ ከመረጃ አሰባሰብ ጋር የነበረውን ክፍተት እንዲሻሻልና እንዲዘምን እያደረገ መምጣቱንም አስታውቀዋል። ወደ አዲስ የዲጂታል ምዕራፍ እየተሸጋገረ እንገኛለን። ይኸውም የዲጂታል ጤናና የዲጂታል ሉዓላዊነት ነው። የኢትዮጵያ የማህበረሰብ ጤና መረጃ ስርዓት ከ7 ዓመታት በፊት ከነበረበት 112,000 ቤተሰቦች ወደ 7 ሚሊዮን ቤተሰቦች በየዓመቱ እንዲመዘገቡ አስችሏል። ይህም ለውሳኔ አሰጣጥ የሚያስፈልገውን ወቅታዊ መረጃ ለማግኘት ከ33 ሚሊዮን በላይ የሚሆኑ ሰዎችን መረጃ በእጃችን እንድንይዝ አስችሎናል። በገጠር የሚገኙ ዜጎችም ከዲጂታል ሽግግሩ ተጠቃሚ ለማድረግ እየሰራን እንገኛለን። የዓለም የጤና ድርጅት የአፍሪካ ቀጠና ዋና ዳይሬክተር ፕሮፌሰር ጃናቢ ከ1.5 ቢሊዮን በላይ የህዝብ ባለቤት የሆነችው አፍሪካ የጤና ስርዓቷን በራሷ አቅም ለመገንባት ጠንካራና ቀጣይነት ያለው የጤና ተቋማትን ማደራጀት እንዲሁም መመስረት ይገባታል ነው ያሉት። በአፍሪካ ለተመዘገበው የጤና አገልግሎት መሻሻል የዓለም የጤና ድርጅት ያልተቋረጠ ድጋፍ ማድረጉን በመግለጽ የአፍሪካ የጤና ኢንቨስትመንት በራስ አቅም መፍጠር ወሳኝ መሆኑንም አንስተዋል። ለጤና ስርዓቱ መዘመንና ማደግ በኢትዮጵያ እየተከናወኑ ያሉ ማሻሻያዎችንም አድንቀዋል።
ኢትዮጵያ በበርካታ የጤና ዘርፎች ያሳካቻቸው ድሎች ለበርካታ የአፍሪካ ሀገራት ትምህርት የሚሆኑ ናቸው። በዚህ ዓመት ተከስቶ በነበረው የማርበርግ ወረርሽኝ ለመከላከል በመቻሏ እንኳን ደስ አላችሁ ማለት እንፈልጋለን። እንዲሁም የማህጸን በር ካንሰርን በመከላከልና በመመርመር ረገድ ተስፋ ሰጪ ስራዎችን በመስራት ላይ ትገኛለች። እነዚህ ስኬቶች አመራር፣ ሳይንስ፣ ዝግጁነትና ማህበረሰቡ ለጋራ ዓላማ ሲተባበሩ ምን ማሳካት እንደሚቻል ያሳያሉ። 76ኛው የዓለም የጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ እስከ ነሐሴ 28 የሚካሄድ ይሆናል።